ብዬ እሱ ጋር ሄድኩ። መጡና ወሰዱኝ በታክሲ እህቱና እሱ። በቃ በዚህ አጋጣሚ አብረን መኖር ጀመርን ከእነሱ ጋር ማለት ነው። በቃ አንድ ቤት መኖር ጀመርን። ስራ የለኝም ስትረስ አለ ምናምን እና እቺ ጓደኛዬም የነገርኳቸው አብረን ያለነው ጓደኛዬም ስራ አልነበራትም። ስራ ስላልነበራት በቃ እንገናኝ ምናምን ትለኛለች። እኔ ደግሞ በቃ ከዛ ቤት ወጥቻለሁኝ። ኦልሞስት አሁን ነፃነት አለኝ። ወጥቼ ስራ መፈለግ እችላለሁ እንደፈለኩ ብዬ ነበር ያሰብኩት፣ ግን እንዳሰብኩት አይደለም። በጣም እሱ አይወድም ስወጣ ስራ እንጀምርም አለ የፈለገ አይመስለኝም። መጥን ስራ አይደለም ምናምን እያለ ስራ ይመጣል፣ ግን እኔ ደግሞ ገንዘብ ያስፈልገኛል። አንድ ቀን እቺ ጓደኛዬ ደወለችልኝና እባክሽን ውጭ አየር እንቀበልና ስትለኝ ነገርኩት ለሱ። እንደዚህ ጓደኛዬን ላገኛት ነው የምወጣው ስለው በሰዓቱ እሺ ነው ያለው። ችግር የለም እየደበረው ማለት በቃ እየደበረው ቢሆን ይሻለ እሺ ሲል ወጣው ከልጅቷ ጋር ማለት ነው። ከልጅቷ ጋር ስንመጣ እኔ ከሰው ጋር ምናምን አላወኩም። እሷ ከሰው ጋር ነበረች ከሆነ ልጅ ጋር ማለት ነው፣ ከኢትዮጵያ አይደለም። እና ከሱ ጋር አስተዋወቀች ምናምን። ስልኬም ሰጠሁት በሰዓቱ። ትልቅ ስህተት ነው በእርግጥ አውቃለሁ፣ ግን እኔ ይሄን እንደሚመጣም አላወኩም። በሰዓቱ ስትረስ ውስጥ ነኝ። ሰው ማግኘት ከሰው ጋር መተዋወቅ በቃ እኔ ነኝ ያለሁበትን ነገር ማቂ ነበር። በቃ ይደብራል። እንዳሰብኩትም አይደለም እነሱ ጋር በቃ ወጥቼ ሰው ማግኘት ምናምን እንፈልግ ነበረ። ግን ልጁ ስልኬን የሰጠችው ልጅ ምንም እንትን እረፍት ሊሰጠኝ አልቻለም። በቃ ይደውላል። ስሙን ራሱ በሌላ ስም በሴት ስም አድርጌ ነው ማለት ነው ያደረኩት። ምክንያቱም እሱ እንዳይቆጣ ምንም ስላለኝ አይደለም ከልጁ ጋር። ግን በቃ ልጁ እኔ ራሱ ለምን እንደማወራ እንደነበረም አላውቅም። ከዛ ስልክ ልጁ ምናምን ሲደውል በቃ አዘጋበታለሁ። እሱ ደግሞ ጓደኛሽ ከሆነች በሴት ስልክ ስለሆነ ሴቭ ያደረኩት ጓደኛሽ ከሆነች ለምን በፊቴ አታወሪያትም? ለምንድነው ጸጥ የምትያት? አንሽላት ሲለኝ የውሸት ነገር በቃ እንደዚህ ኔጋ ስላላት ነው። አሁን እንደዚህ የምላችሁ እሱ ከመጣችሁ ነው ስለሚያወራ ነው። ደግሞ ውዶች ኮንተን ፎሎ የምታደርጉኝ ማለት ነው ፎሎ አታርጉኝ። እኔ ይሄንን እዚህ ውስጥ ከሱ ጋር ለመታረቅ ብዬ ነው ይሄንን አካውንት የከፈትኩትና ከዚህ በኋላ አጠፋዋለሁ። ስለዚህ አትድከሙ፣ ፎሎ አታርጉኝ። ከዛ በቃ እንደዛ እያልን በድጋሚ አሁንም በቃ ከሱ ጋር ጸብ ሆነ። ከሱ ጋር በቃ ምንም አያምነኝም። በጣም የሚጣላው ደግሞ እሱ ከኢትዮጵያ ሆና ከውጭ እንደዚህ ከግብጾች ጋር ምናምን የምትሆን ሴት በጣም ነው የሚጣላው። እህቱም ባይሆን እንደዛ ነው ያገባችው። ግን በቃ እሱ በጣም ነው የሚበሳጨው። ጨባሽ እኔ ላይ እንዴት እንደዚህ ይሆናል? የነገርኩሽ እያወቅሽኝ ምናምን ይላል። ለምን መሰለሽ የሚስቁት? ፎሎ አታድርጉኝ አትድከሙ ምናምን ስላሽ ለዛ እኮ ነው የሚስቁት። አንቺ እውነት የሚናገሩት ወጄ እና እኔ ምንም አያደርግልኝ። ጎበዝ እሺ። እና ከዛ በኋላ ልጁን አሁንም ከዚህ ሰሜራ የምትባል ጓደኛ አለችኝ። ከሷ ጋር ሆነን እንደዚህ እኮ አለስራት እባክሽ ምንድነው እሱ አግብቶሻል እንዴ? እዚች ጋር ድልሽ የምትዘጊው እዛ ቤት ውስጥ አጉረሽ እንዳገባሽ ነገር እኔ በእናትሽ እናገኘው ምናምን ስትለኝ በቃ ይልበረበት ተሰማኝና አሁን ሁለተኛ ጊዜ አገኘሁት ማለት ነው። የዛን ቀን ሁለተኛ ጊዜ ሳገኘው እኔ ልጅ እንደሚከታተለኝ ስለማቅ በታክሲ ሌላ ቦታ ዋና የሚወረድበት ቦታ ትቼ ሌላ ቦታ ስወርድ ልጁን በታክሲ ወርዶ እሷ ማለች መኪና ውስጥ ግን ወርዶ ሲያስወርደኝ ያኛው ጓደኛዬ ደግሞ ጨለማ ውስጥ ቆሞ ነበር። እዛ ጋር እንደማልወርድ ጠርጥሮ ይሁን ሰይጣን ነግሮት ይሁን አላውቅም እና አይቶኛል። ከዛ ስመጣው ጨለማ ውስጥ ቆሟል። በስመ አብ አንተ ምን ይሆንክ ነው ምናምን ስለው አይ ምንም ብሎኝ ከፊት ምናምን መርቶ ገባና በቃ ቤት ውስጥ ቀውጥ ይፈጠረ። ያኛው የዛች የእህቱ ባል ደግሞ ማስሪ ነው ያውቀዋል። ያኛው ደግሞ ሲያወራም ስለኔም ሰምቶታል። ስለዚህ ቀውጥ ተፈጠረ። አምጣው ከሷ ጋር ሌላ ግንኙነት እንዳለው መጠየቅ ፈልጋለሁ ምናምን ተባብሏል፣ ከጀርባዬ ማለት ነው። ከዛ ቀን አንቺ ከዚህ ጋር ግንኙነት አለሽ የለሽም ሲለኝ አይኔን ፍጥጥ አድርጌ የለኝም ሲጀመር አብዬ የለኝም በቃ አግኝቼዋለሁ፣ ደግሞ ብቻዬንም አግኝቼው አላውቅም ከሰው ጋር ነው ስለው
ልጁ መጣ ማለት ነው። ልጁን አንድ ክፍል ውስጥ ደብቀው እንደዚህ የሚያፋጥጡኝ በቃ የለሽም ግንኙነት አሉኝ እና ይኸው በሱ ፊት ተናገሪ ሲሉ እኔ ደግሞ በክብሬ ስለሆነ የመጡት ቤታቸው ስለምኖር ነው እንደዚህ የሚያደርጉኝ ብዬ ስላሰብኩኝ በዛቱ በቃ በጣም ትንፈጠረ ወከባ ምናምን ፈጥሬ ጮኬ ሻንጣዬን ይዤ ልወጣ ሲል ያኛውም ልጅ በቃ እንደዚህ የምር ቦይፍሬንድ እንዳለኝ ስለማያውቅ ስለነበረ ትቷቸው ሄዳል። እናንተ ልታደበድቡኝ ነው ወይ ጠራችሁ ምናምን ብሎ ማለት ነው። በጣም ያስጠላሙድ እኔም በጣም ተበሳጨው፣ አለቀስኩኝ፣ አበድኩኝ ምናምን። ተተወ ይሄ ነገር በቃ የዚህ ተተወ። ግን አልተተወም። ከስንት ጊዜ በኋላ እኔ ቆንጆ ስራ ገብቼ ስራዬን እየሰራው ልደቴን እህቱ አክብራልኝ የልደቱ ፎቶ እዛ እጅ ላይ ተገኝቶ ያኛው ደግሞ ለሌላ ሰው ሰጠ ተባለ። አሁንም እኔ ልኬለት ማለት ነው። እኔ ግን አላኩለትም። ፎቶ ልከሽለታል። አሁንም ከሱ ጋር ያላችሁን ግንኙነት አላቆምሽም። ከዚህ በኋላ ከአንቺ ጋር ምንም ህይወት አልፈልግም። በህይወቴ እኔ ነፍሴን ማትረፍ እፈልጋለሁ። የሰው ነፍስ አጥፍቼ ወይም የአንቺ ነፍስ አጥፍቼ አደጋ ውስጥ መግባት አልፈልግም ምናምን ብሎ ይሄ ነው የሆነው ነገር። እሺ ፎቶ ካላክሽለት ስልኩ ስር ፎቶ አልተገኘም? ያንቺ ፎቶ የሱ ስልኩ ማሪ እኔ እኮ ማስረጃ ይዤ ነው ልጁን ጠየቅኩት። እኔ ላኩልህ ፎቶ አለ እኔ በቃ ስልኩን እንትን ብዬ ማለት ነው ስለው በስልክ ሲነግረኝ በስልክ አልፈልግም በዋትስአፕ ቮይስ አድርግልኝ ለኤቪደንስ ማለት ነው ላክልኝ ስለው ልኩልኛል 2 ሜሴጅ እየመለ ሰላም እንዴት ነች? ሰው እያወራ ድንገት አይወራም ወንድሜ። የሚውት አድርግና ተራህን ጠብቅ እሺ። ከስንት ጊዜ በኋላ ማለት ነው ይሄ ልጅ አይኑንም ምንንም ካየሁት 5 ወር ነው ድፍን ማለት ነው። በስልክም ካወራሁት ምን ተባለ ፎቶ የልደታችን ፎቶ የልጅቷ ባል ማለት ነው የጓደኛዬ ባል የጓደኛዬ የእህቷ ባል ማስሪ እንትን አለው ቀጥይበት ነው ቀለበት አስሮላት የመጣች ሴት አለች እና እዚህ ከሴት ጋር እንደሚኖር እዚህ ሀገር ጓደኛ እንዳለችው እንዲታወቅበት አልፈለገም። ያ ልጅ ደግሞ እንደነገርኩሽ ጓደኛው ነው እና ይሄንን ፎቶ ለቤተሰቦቼ ልኮ እንትን አለኝ ይላል። ይሄኛው ደግሞ ምንድነው የሚለው አንቺ ከዚህ ልጅ ጋር ያለሽ ግንኙነት አልጨረሽም። እኔ የሰው ነፍስ የዛን ቀንም በቃ ካልገደልኩ ብሎ ነበር። አሁን ምን መኖር ፈልጋለሁ በሰው ሀገር የሰው ነፍስ ልታስጠፊ ነው ወይ አንቺን ነው ወይ ነው ህይወቴን ልታስጠፊ ነው ምናምን ነገር ነው። ስለዚህ አልፈልግም በቃ እያለቀሰ ወድሻለሁ ግን በቃ ከእንግዲህ በኋላ መቀጠል አልፈልግም። አስቢ ምን በልተባል ጥያቄ ያልተመለሰልኝ የኔ ጥያቄ ፎቶ ልከሻል ከተባለ የዛ ሰው ስልክ ውስጥ የላክሽበት ማስረጃ ሊቀርብ ይገባል ቁጥርሽን በሚያሳይ ሁኔታ። ያ ተገኝቷል አልተገኘም? ያለ ማስረጃ ሰው እንዴት ሰው መክሰስ ይችላል? ያለ ማስረጃ ሰው እንዴት ብሌ ማድረግ ይችላል? ፎቶ በፊት አልወጣሁም ብዬ እንደወጣው ከሱ ወንድ አላገኘሁም። እኔ ወንድ ጋር አልተገናኘሁም። ሰሚራን ብቻ ማግኘት የመጣሁት ብዬ ጸብ እንዳልፈጠር ቤት ውስጥ ድርቅ ብዬ ስለዋሸሁኝ አሁንም ያንን ነገር እንደ ውሸት ነው ያየው። ከዚህ በፊትም እንዲዋሽተሽኛል። አሁንም በቃ ውሸት ነው ያላምንሽም ነው የሚለው። ስለዚህ ቅርብሻ ታዲያ ግን አንቺ ለታሪክ ከፈለግሽ ተለኛና ፎቶ እንዳላክሽና ምንም ነገር እንደሌለሽ እኛ ምስክር እንሆናለን ከሰማነው አንፃር እኮ የምንም ነግርሽ እኮ እኔ መጥቶ እንዲሰማ ነው የምፈልግ። ምክንያቱም ያለ ምክንያት ነው እየጣላን ያለ ነው እየተዋደድን ጀስት በቃ ያለ ምክንያት እሱ ምንም እንደ ቺት እንዳረኩበት ከሱ በላይ እንደኩበት። ስለዚህ መስሉን አንቺ በአካል ያገኘሽው 2 ጊዜ ብቻ ነው። በስልክ ስንት ጊዜ አወጣሽዋል? በስልክ በሴት ስም ቀየረ ያሉቻለሁ እዛ እነሱ ጋር ያለው ማለት ነው። ስንት ጊዜ በስልክ አውጥሽ? አንድ ነገር 4 ጊዜ 5 ጊዜ 6 ጊዜ ማለት ጊዜ ግን ለምን እንደነገርኩሽ ልንገርሽ። ነገር የምታወሩት ማለት እሱ እኮ ከእኔም አልፈለገም። ጀስት ላይክ በቃ ወሬ ነው ወይ ወድሻለሁ አፈቅርሻለሁ ቼትናርግ ምናምን እኮ አይደለም። ባሌ እጣን ስጦታ ይዞ ሊመጣ እጣን በጣም እንደምወድ ስለሚያውቅ አብይ እኮ ለቡና እኮ አይጨስም። ፍቅር ይሄ እኮ አረቦች እንትን እንዲሉ ራሳቸው እንዲሸቱ ጥሩ እንዲሸቱ ልብሳቸው እንዲሸቱ ነው ለቡና ነገር ኤክስፔንሲቭ ነው ቢሆን እንደቡና አይሆንም። እኔ ፍቅር እማዬ ትሙት እንዴት ተበለሽ ግን የቡና ማጨሻ አይ ከዛ ይለቅም ሽቶ ነው ኖ ፍቅር ነው ሌላ አለ ይኸኛው ለቤት የሚጨስበት እሱን አምጣው ከፈለክ። ምንድነው ስሙ? ሸሙኒ
ባሊ በጣም ስትወጣ ይሰው መጣ ለልጆቹ ገረንጋው የሚባል የአረቦች የጾም ግማሽ ላይ የሚከበር የአረቦች ባህል ገረንጋው የሚባል አለና እሱን ለትምህርት ቤት ሊያከብሩ ለልጆቹ የባህል ልብስ የአረብ ባህል ልብስ ለሳይመንና ለኑዲ ገዛ ሄዶ የአረቦች ሱቅ ሄዶ እና የአረቢክ ስዊት እና የአረብ ልብስ ገዝቶ በዛው ደግሞ ለሚስቱ ደግሞ እጣን ይዞ መጣ። እጣን በጣም ወዳለሁ ይልቅራ አመሰግናለሁ። ግን ለቡና ኦኬ አምጣው እሱ ላይ እሺ። ይሄኛውን ወሰድክ ከሰሩ ዘይታማ ነገር አለው ፍቅሬ እንጨት ነው። እሺ ታስሞክረኝ ቋጥተክ ነው አንተ ለዛ አሞክረው ይሸጡልክ ማለት ሲሸጡ ነው ስታልፍ ሱቁ ሸቶክ ማሻአላ ማሻአላ እስቲ ኢድ ይመስላል። ኢድ ማለት በዓል እኮ ነው። ኢድ ነው ኦድ ያልተመስሉት ማለት ኢድ የእምነት አረብ በጣም ደስ የሚል ይሄ ምንድን ነው? ምን ልበልክ አይደለም። እሺ ፍቅሬ ክዳኑ እናናረከው ይታረከው ክዳኑ እዛው ቴብል ላይ አርቀው ተባረክ አባቴ። ይሄ ጣን እየጨሰ ለማለቀቅ ረጅም እድሜ ይስጥቅ። አሚን በል። አሚን ከአሚን ይቀራል። ረጅም እድሜ ይስጥቅ። ጮክ ብለህ አሚን በል። ረጅም እድሜ ይስጥቅ፣ ጤና ይስጥቅ፣ የምትፈልገውን ነገር ሁሉ ይስጥቅ። ሌላስ የተናደድ ፊትክ በጣም የተናደድክ እስክጨርስ በጣም የቸኮልክ ይመስላል ፊትክ። እሺ ዋናው ምን ማለትክ ነው? እሺ አይዞክ አንድ ምርቃት ጨምሪለት። ሴትዮ ከይን በቃለ መረረው አንድ ምርቃት ጨምሪለት። ግርማ ሞገስን ይስጥ በሁሉም ቦታ በሄድክበት፣ በሁሉም ቦታ ግርማ ሞገስ ይስጥክ አባቴ። ህልምክ ህልማለክ ከዚህ በኋላ ምን ታልማለክ? አገባክ ወለድክ ምን ትፈልጋለህ? ህልም ካለክ እኔ ማላቀው ህልም ካለክ ግን ማላቀው ህልም ይሳካ ብዬ ዱአ ማድረግ አልፈልግም። እማቃቸው ህልሞች ይሳኩ። የመረረው አንመች ሴትዮ ጨርሰው እያለ የምር በጣም ሽታው ደስ ይላል። ግን ስሙን አልነገረኝም። ስሜ ለወንድ እየቀነሱ ነው በኪሎ እየበዘኑ ነው የሚሸጡት። ይሄማ እንትን ነው ዶንት በጣም ደስ ይላል። እሺ አሁን ፓፒ መጀመሪያ ምግብ ብላ ፍቅር እሺ እንትን ኳስ ላይ ስለሆነ እኛ ወደ ውስጥ እንገባለን። እሺ ባልየ ወሬ ወደ ልጨርቆ ቆይ ከባድ ችግር ላይ ነኝ ሀቢባ እርጂኝ በፈጣሪ ስም። ግርማ የገንዘብ እርዳታ አይደለም ብለህ ከጻፍክ አስገባካለ። የገንዘብ እርዳታ ካልሆነ እሺ። ሀቡ ግን ስታወሪ ፍጥነትሽ በስማም በጣም ነው የምፈጥነው። እሺ ባልሽን ስመሻ መስኪኝ የምትይኝ ሴትዮ ረመዳን ነው መሳሳም አይቻልም። ከረመዳን በኋላ እኔ ማሪ ይኸውልሽ እኔ አጥፍቼ በጥፋቴ ቢጣላኝ ወይ እሱ መጥፎ ሰው ሆኖ ብንጣላ ችግር የለም። ግን አሁን ሚስ አንደርስታንዲንግ ነው ገባሽ? ጸጸት ነው። እኔ አውቃለሁ በጣም ነው የምወደው። እሱ ከቤተሰቡ ሁሉ ጋር ነው ያስተዋወቀኝ። ጓደኛዬ ሚስት ትሆናለች ብሎ ቀለበት ሁሉ አስሮልኛል። ምንም ማንንም እንትን አይልም። ግን እሱ እያሰበ ያለው ያለ ጥፋቴ ችት አድርጋብኛለች ለፍቅሬ ይሄ ነው ወይ ክፍያ ምናምን ብሎ በቃ አለ አይደለ ገና ሳያቅ ነው እንደዛ እየሆነ ያለው። ከሚያያቸው ነገሮች ሳያይ በወሬ ነው እንዳልልሽ
እዚህ ጋር በቃ እያየን የሆነን ትናንሽ ነገሮችን ማለት ነው። እና በዚህ ሚስ አንደርስታንዲንግ እንድንለያይ አልፈልግም። እንግባ እሺ ውዶቼ፣ ውስጥ እንግባ። አይ ካናት ፎከስ ቢኮዝ ባሌ እዚህ ጋር ቁጭ ብሎ ትኩረቴን እንዳለ እሱ ስለወሰደው ትኩረቴን ለእናንተ መስጠት አልቻልኩም። አይ ካናት ፎከስ ኦን ዩ ዌን ሂ ኢዝ ሂር። ሶ አንዴ መኝታ ቤት እንግባ። መብራቱን ላብራው ውዶቼ። አንዴ የራስኪው ደግሞ ብቻ ለሁለት ደቂቃ ብቻ አስገብኝ በፈጣሪ። የገንዘብ እርዳታ እንደማልችል ደጋግሜ ተናግሬያለሁ። ለአንድ ደቂቃም ቢሆን የገንዘብ እርዳታ ካልሆነ የገንዘብ እርዳታ አይደለም ብለህ ጻፍ፣ አስገባሃለሁ አልኩክ። እሺ፣ ስለዚህ አሁን ሼር አድርገሽለታል፣ ይምጣና እኛ እንንገረው። ግን እኮ ሌላ ሰው ጋር በድብቅ ተገናኝተሻል። መች ተገናኝ? ከመስሪው ጋር ከግብፃዊው ጋር የተገናኘችው ሌላ ነገር አላረጉም እኮ። ተነካክታችኋል እንዴ? አረ ሀቡዬ በኢየሱስ ልጁ እንደዚህ አይነት ልጅ አይደለም። አሁን እኮ እሱ እያናደደው ያለው እሱ ወሬ ሲነግረኝ ልጁ እንደዚህ አይነት ልጅ አይደለም። ስለዚህ ሂጂ ጠበቃ ቆሚለት ምናምን ይላል። ግን እግዚአብሔርን ልጁ እንደዚህ አይነት ልጅ አይደለም። ስለማንም ወንድ አልከራከርም። ስማርት ነኝ። እሺ ምንም ከሌለሽ ለምን ደበቅሽው? ቴንክ ዩ። እሺ ሼር አድርጊለት። እሱ እስኪመጣ ሌላ ሰው ላስገባ ነው። ኦልሬዲ የገባ ልጅ አለ። ስለ ትኬቱ ምን አልከኝ ወንድሜ? አሁን ያንተ ተራ ነው። የእሷ ፍቅረኛ እስኪመጣ እናስታርቅሻለን። አይዞሽ አታስቢ። ሪና ማናት? ሪካ ሪካ
አይደለ? ኮመንቱን ከተመለከታችሁ እንዳለ ስለሷ መልካምነት ደላላ እንዳልሆነች ሰው እንደምታግዝ መልካም ሰው እንደሆነች የሚያውቋት ሰዎች መስክረዋል ኮመንት ላይ። ስለዚህ ዮብዳር አንድ ሼር አድርጉላት። ዮብዳር ናት ደላላ ናት ያለችው። ስለዚህ ትምጣና ዮብዳር ይቅርታ ትጠይቃት። ደላላ እያለች ስጠራት ደላላ እያልሽ አትጥሪኝ፣ እኔ ደላላ አይደለሁም ብላለች። እውነቷን ነው፣ ደላላ አይደለችም። ምንም አይነት ሰው እኔ በሷን የመጣሁት ብሎ የመጣ አካል የለም። ይኸው ቪዲዮ 48 ሰዓት ሆኖታል። እኔ በሷ ነው የመጣሁት ያለ ደላላ ናት ያለ አንድም አካል የለም። እሺ መናገር የምትፈልጊ ነገር ካለ ማይኩን ላንቺ እሰጣለሁ። ዮብዳር እስክትመጣ ሪካ አይሰማም። እያወራሽ ከሆነ አይሰማም ማሬ። እንዴ አሁንስ ይሰማል? አዎ አሁን ድምፅሽ መጣ፣ ይሰማል። ኦኬ ሀዊ፣ እኔ አሁን እቺ ዮብዳር የምትባለዋና አክስትየዋ የምትባለዋ ልጅ እንድትመጡልኝ ነው የምፈልገው። እነሱ ሁለቱ እንድትመጡልኝ እፈልጋለሁ። ሁለተኛ ነገር እኔ ነኝ የማውቀው። እሺ ዮብዳርና እንድትመጡልኝ እፈልጋለሁ። ሼር አድርጉላቸው። ቆይ እነሱ ሁለት እንዲመጡ ማለት ነው። ቆይ እኔ ቮይስ ላድርግላት ዋትስአፕ ላይ ፍቅር የሚለው አካውንት ጋይስ ሼር አድርጉ። እንዴ ዋትስአፕ ላይ መልእክት አስቀምጣሽ ነበር አላየሁትም ገና። አሁን ማኮ እሺ ዮብዳርን ሼር አድርጉላት ውዶቼ። ሳራ ነይ እኔ ቤት ላይቭ ላይ ነይ አሁን። ከዛ ኮመንት ላይ አሁን እዚህ ጋር መጽፍልሽን ኮድ ኮመንት ላይ ጻፊው አይቼ እንዳስገባሽ። ሰላም ጤና ይስጥልኝ። ዮብዳር ሀቢባ ነኝ። እኔ ቤት ላይቭ ላይ ነኝ፣ እፈልግሻለሁኝ አንዴ እና አሁን የምጽፍልሽን ቁጥር መተሽ ኮመንት ላይ ጻፊ። ስትጽፊው አይቼ ያስገባሻል። ሞዴሬተሮች አስገቧቸው እሺ፣ ፕሮፋይላቸውን ልክላቸዋል። ገዙን አስገቡት እሺ። ገዙም ይገባል። መቼም ለባልና ሚስት ወሬ ነው የምትሸኩሉት እናንተ። ፕሮፋይላቸውን ልላክ ሞዴሬተሮች ግሩፕ ላይ። እነሱ እስኪመጡ ገዙ ይግባ፣ ገዛኸኝ ይግባ። ሶሪ እሺ ብላለች ሳራ። አሁን አይተዋለች ዋትስአፑን። ስትጽፍ ኮመንት ላይ ሳቧት። ሁሉ በርሱ ገዙ ገዛኸኝ እኮ የለም ያለ ለኔ ወጡት እኮ የለም አሉ ኮሜንታተሮች። የለም እያሉ ነው ለኔ ቮይስ እያደረገልኝ ነበር። ከገባው ግን የሆነ ነገር ጻፍ በይው። አንቺ ይጻፍ፣ አንቺ የሆነ ነገር ነግረሽው ያንን ነገር ይጻፍ ነው። ከገባው ግን ትዋርጃለሽ ምናምን ይለኛል።
ምንም ችግር የለም ተዋረጃ ምንድነው የምትዋረጂው እኮ ማሪ በቃ የፈለከውን ነገር ማለት ትችላለህ እኔ ሰላሜን ማግኘት እንፈልጋው ያደረግሽው ነገር አለ የምትዋረጂው አልገባንም ምንም ያደረግት ነገር የለም እሱ ማለት የሚፈልጋቸው ነገር እኔም ይሄንን በቃ ነፃ መውጣት ነው ፈልገው አንደኛ ምን አስፈራውና ወንድ ኮንክና በይ ምንድነው እየሰማ ነው እና ከሰኮ ወንድ ኮነ ይምጣና ይጋፈጥሽ እዚህ ጋር በተረፈ ኳላ ሆኖ እንትን እኛ ጊዜ የለንም ሌላ ጉዳይ አለብን ስለዚህ የማይገባ ከሆነ ገዛኸኝ የማይገባ ከሆነ እናሰናብትሽና እኛ ወደ የሚቀጥለው ጉዳያችን እንሄዳለን እና እኔ እንድታውቁ የምፈልገው ነገር ማለት ነው እኔ እውነቴን ይዣለሁ በማንም ፊት የማፍርበት ነገር የሰራሁት ነገር የለም እውነት የፍቅር የሚያሳስብ ከሆነ ግንኙነታችን የሚያሳስብ ከሆነ እስከዚህ ድረስ መጥቻለሁ ሁሉም ያለ ሰው ማሳሰበው በትንሽ ነገር ተነስቶ ብድግ ብሎ አልፈልግም የሚል ወንድ ምንድነው ግንኙነታችሁ የሚያሳስበው በትንሿ